ትክክለኛ አባት ታረጋጊ ትሰሚያለሽ ይሄ ነገር እውነት ነው እንዴ ትሰሚያለሽ እንዴ ምንድነው አስገባት ካልኩት አልፈልግም ምንድነው በኔ ህይወት የሰራው ምን ሰራው ምንድነው ይሄ እስቲ ነይ ቁጭ በልና እናውራ እኮ ያጣውታማ የሳንቺስ ብትሆኚ ምንድነው የምታውቁት ነገር አንተ ከሌ ነው እስከምን ድረስ ነው እንዴ እንደዚህ እንኳን ሲነግር እንኳን ደንቀጥ እንኳን አላልክም አየህ ምን አይነት ጨካኝ ብትሆን ነው ልጆትን ያሳበድኩት እኔ ነኝ እንደዛ አለች እኮ ደፍራ ባፏ ሙሉ አመኑኛ እኔ ነኝ ያሳበድኳት ልጇንም እኔ ነኝ እንድታወርድ ያደረኳት ከባሏም እንድትጣላ ያረኳት አለች ደፋር ናት ደፋር ሰውን ሳይሆን እግዚአብሔርን የደፈረች ባለጌ ናት ይሁላ ጊዜ እንግዲህ ያው እርሱንም ከጧት ጀምሮ ስንጨቀጨቅ ነበር ይሄን ነገር እንዲያምኑ ነበር ትንግርት እንደምትታየው መልኳ ሳይሆን የጀርባ መልኳ አውሬ ሆነች በጣም አስገባት ካልኩት አልፈልግም ምንድነው በኔ ህይወት የሰራው ምን ሰራው ምንድነው ይሄ እስቲ ነይ ቁጭ በልና እናውራ እኮ ያጣውታማ የሳንቺስ ብትሆኚ ምንድነው የምታውቁት ነገር ምን እናቃለን አሳደግን ላይ ያደረጋችሁት ምንድነው እኔ ምንድነው ያደረኩ ቆይ አባዬ ምንድነው ያደረኩ ምን አረክሽ ምንም ያረክሽው ነገር የለም ምንድነው የሰራው ሲምታቂ ነገር ምንድነው ያደረኳችሁ ቆይ ምን አረኪ ነው ይሄ ሁሉ በደል ተበቅያልቻለሁ ያንን እርኩስ ሰውዬ ተበቅያለሁ ብላ ነው እዚህ አደባባይ ልበቃ እንዲ ላንቃት ስለያመለጠች እና ሁኔታውን ተጠይቃት ንስማ እንዴት ቤት ግን ስንት ጉድ ተሸክሞ ነው ያለው ቆይ ምንድነው አሁን ደግሞ እሺ ራሴን ትንቻልኩ አሁን ደግሞ ምን እየመጣ ነው እሺ ችግር የለውም እናትየዋ ያው ምንም ገንዘብ ስለሌለ ደሃ ስለሆነች ማሳደግም ስለማትችል እኔ ለማንኛውም ያው ትንሽ አለኝ ንብረት ስላለኝ በዛም ብዬ አሳድጋታለሁ ብዬ ባለቤቴም መክሬ ከባለቤቴ ጋር ተነጋግረን ነው ይሄን ነገር ያደረኩት እቺ ልጅ ብናሳድጋትና ቤቱም ብታሞቀን ወዳ ስንል ከኔ ከስፋ ወደ እኔ እየመጣች ታጫውተናለች በሚል ተነጋገርና ተመካከርና ከዛም በኋላ ይሄና ጥሩ ነው ደስ ይለኛል እናሳድጋታለን በጥሩ ሁኔታ እናሳድጋት ትምጣለች ተስፋ ሰጠች ችግር ያመጣህብን አንተ ነህ አንተ ባትመጣ ኖሮ እናትን በእናቴ ህይወት ላይ እንደዚህ አይነት ችግርም አይመጣባትም በሽተኛም አትሆንም ችግር ይሆንክባት እንደውም አንተ ነሽ እንድነግርህ ትፈልጋለህ አይደለ እኔ ካንተ ምንም አይነት ጥያቄ አልፈልግም እስቲ ሰማያ ታዲያ እሺ ምንድነው የሚጠይቋት አንተ ከሌ ነው እስከምን ድረስ ነው እንዴ እንደዚህ እንኳን ሲነግር እንኳን ደንቀጥ እንኳን አላልክም አየህ ምን አይነት ጨካኝ ብትሆን ነው ምን አይነት ጨካኝ ሰው ነው እናቴን እንደዛ በደል አድርሰህባት ደግሞ እኔንም እንደዚህ ታደርገኛለህ እናቴን ችግር ላይ የወደቀችው እኮ በአንተ ምክንያት ነው ታውቃለህ አይደል ጠንቅቀህ ታውቃለህ ትክክለኛ አባት ታረጋጊ ትሰሚያለሽ ይሄ ነገር እውነት ነው እንዴ ትሰሚያለሽ እንዴ ምንድነው እውነቱ ተናገር ማበዴን ታውቃለህ አዎ አብጃለሁ ላንተ አብጃለሁ በሽታ ወደ እሷ ዞሯል ምንድነው እውነቱን ንገረኝ ቤቷን አሳበደች አሁን ደግሞ ባለቤቴ ልታሳብድ የተነሳች እንደገና መጨረሻ እኔ ልታሳብድ የተነሳች ስለሆነ እቺ የመጨረሻ ተመክራ የመጣች ሀብታቸውን ሊወርስ ነው ብላ የተነሳች ነው በቃ ይሄን ቅጫዋ ድንገር በቃ ችግር የለም ሀብት ነው የተንገበገበችው ቁጭ ብለሻል እኮ ሀብቱ ላይ እኮ አሁን ቁጭ ብለሻል እንዴ በሉጣ ወጣ ይዘዛ ማዘር እንደሱ አይደለም እንደሱ አይደለም አንቺ ምን በቃው ማዘር እንደዛ አይደለም እባካችሁ አስወጣ አንቺ ነሽ ልጅ ደሃማ ናት ደሃት በእናቴን ይሄ ጨካኝና አረመኔ ባልሽ እናቴን ደሃ እንድትሆን ያደረጋት እሱ ነው ምን አርጎ ነው ደግሞ ቤተሰባችሁ ማን ሌላ የተደበቀ ሚስጥር አለ እንደው ቢነግሩኝ የምን ሚስጥር ማለት ሁለት ልጆቻችሁ ላይ ሌላ ነገር ምንም የለም እርግጠኛ ነዎት ኧረ በስመ አብ የሰይጣን ጆሮ ይደፈን አንድ ነገር የለም በቤታችን አንድም ነገር እንደው ምንም ያጠራጥር ነገር እዚህ ቤት ሲመጣ አይታቁም ወይ በሰንሰለት ታስራ ምናምን እንዴ ምን እያወራ ነው ምንድነው የምታወራው ያምሃል እንዴ በጣም ያው የአእምሮ ችግር አለበት አይ እንደ አይነትን ነገር በቤቴ ውስጥ አታውራ የሰይጣን ጆሮ ይደፈን እንዴ ምንድነው የምታወራው አሳምራ ወርቅ አርጋ ነው ያዘቻት እህቷን እጄና እግሬ በሰንሰለት ታስሮ ነበር አይደል እንዴ ምንድነው ስላስታመመች ስሟን እያጠፋሽ ነው እንዴ የትሽን እማያምንሽኝ እንዴ ናሽና አታውቂኝም እኔ ምንም እያዋሸሽ ነው እሷችን የመሰለች መልካም እህትሽ ከጸበል ከሆስፒታል ይዛ እየተንገላታች ባስታመመችሽ እኔ እንደውም ባልሽን ወሬ ጭምጭምታ ሰምቻለሁ ሌላ ሴት ይዞ ነው የጠፋው እየተባለ እንዴ ናትና እኔ ሰምቻለሁ ይሄ እዚህ ከየት የመጣ እንደሆነ የማይታወቅ ይሄ የሚፈተፍተው ነው አንተ ከየት ነው የመጣ እውነቱን ተናገር አለበለዚያ ፖሊስ ጠርቼ አይ ሲገና ያው ልጆትን ስሙ ፖሊስ ጠርቼ ነው ማስይዝ እንዴ በሉጣ ወጣ ይዘት
እዛ ማዘር እንደሱ አይደለም እንደሱ አይደለም አንቺ ባለጌ እንደ ድንጋይ አስቀምጦ የሄደው ባልሽ እንደ ባለጌ ነሽ ውጣ አይኔ ላይ ውጣ ከፊቴ ዞር በልልኝ ችግር የለውም ዞር በል ከፊቴ ነው የምልህ እንዴ ናትና አረፍ ይበሉ እንዴ በቃ ይሄንን ስታቀናጁ ነበር በሉጣ ምን አልሽ እስቲ ድገሚ እናቴ አይደለሽም በቃ ማናት እናትሽ ታዲያ እናትሽ ማናት እናቴ አይደለሽም አንቺ እናቴ አይደለሽም ልትሆኚም አትችይም አይደል እንዴ ሁሉንም አውቃለሁ እሺ የማላቅ እንዳይመስልሽ እሺ የመድኃኒት እናት ምንድን ነው የደበቁት ነገር ቅድም ይሄን ነገር እንዲነግሩኝ ነበር እድል ሳመቻችሎት የነበረው አገር ቤት አንድ ደሃ ሴት ነበረች እዛም ታበላት ምታጠጣት አታለችና እስቲ ልጅም ስለሌለሽ አሳድግ ብለውኝ ወይ ሄጄ አምጥቼ አሳደኳት ደሃማ ናት ደሃት በእናቴን ይሄ ጨካኝና አረመኔ ባልሽ እናቴን ደሃ እንድትሆን ያደረጋት እሱ ነው ምን አርጎ ነው ደግሞ እሱ የሚያሳድገው ደሃ የሚያረጋት እናቴን ደሃት በይ በቃ እኮ ምን አረገ እሱ ምን አረገ የኔ እናት ደሃ አይደለችም እሺ ምንድናት ታዲያ በቃ እስቲ ማዘር እንደዛ አይደለም እባካችሁ አስወጣ አንቺ ነሽ ልጅ እስቲ አስወጣት እኔ ነኝ ያሳበድኳት ልጅሽን አንቺ ባለጌ ባበላው አጠጣው አፈርቢ በቀል ተበደልኩ ማለት ነው ያን አረመኔ ባልሽን አሳበድኳት እሳት በጉያ ይዤ ነው አልኩት አንቺ ባለጌ እባክሽ አንቺ ውድ ቤተሰቦች ከቆይታ በኋላ ተመልሰን መተናል ይሄን ቀረጻ መልሰን እያደረግን ያለ ነው ይመስለኛል ከ3 ከ4 ሰዓት በኋላ ነው እንግዲህ ባለቤቱት እስኪመጡ በጣም እየጠበቅን ነበረ ከ3 ሰዓት በላይ ተቀምጠናል የጠዋቱን የተገናኘ ነው ወደ 4 ሰዓት 3 ሰዓት አካባቢ ነበር አሁን ከቀኑ 9 ሰዓት ወደ ብቻ እንደዛ እየተጠጋን ነው ዛሬ እዚህ ቤት ሁሉንም ሆነ ሳናወጣ ከዚህ ቤት አንወጣም ብለን ተገናኝተናል በመጀመሪያ ከባለቤቱት ጋር ትውውቅ ላርግ ፋዘር እንኳን ደህና መጡ ማን ይባላሉ ራስዎትን ያስተዋውቁልኝ እንኳን ደህና ቆያችሁኝ አቶ ፈይሳ እባላለሁ እሺ ፋዘር እርሶን በጉጉት ስንጠብቅ ነበረ እዚህ ቤት በጣም ከባድ ነገር ተፈጥሯል ይሄ የትልቅ ልጆት ቤት ነው የትንግርት ቤት ነው በዚህ ይሄ ቤት ስለዚህ እዚህ ቤት ውስጥ የተገናኘንበት እርሶም ከዛ ድረስ እንዲመጡ ያደረግንበት ዋና ምክንያት አለ ቅድም ትልቅ ጸብ ተፈጥሮ ነበረ ያው እኔ ስነግሮት የነበረው እሱን ነገር ነበረ ለማመን እንደከበዶት ብዙ ነገር ባረፍን ሰዓት ብዙ ነገር ስንጫወት ነበረ እንደማዘንም ልጆትን ይዘውም ሲያለቅሱ ነበር ብዙ ነገሮች ተፈጥረዋል ውድ ቤተሰቦች ያው እሱ ነገር መቅረጽ ትክክል ስላልሆነ አልቀረጽንም ብዙ ነገሮች ተፈጥረዋል እስቲ ፋዘር ስለ መድኃኒት አንዳንድ ነገር እንዲነግሩኝ እፈልጋለሁ ምክንያቱም ትንሽ ልጆት ነች ታማ ነበረ የአይምሮ ቀውስ ገጥሟት ነበረ ትንሿ ልጆት መድኃኒት ችግሩስ ነበረች ስለሷ እስቲ አንዳንድ ነገር ይንገሩኝ አዎ መድኃኒት እንግዲህ መታመማ ነው እኛም የሰማ ነው ያለነው እኛ ወደ ገጠር አካባቢ ነው ትንሽ ወደ ገጠር ከተማ አካባቢ ስለሆነ ብዙውን ጊዜም ሁኔታዎችን በስልክ ካልሆነ በስተቀር የምንሰማው ነገር አልነበረም መተንም እንዳንጠይቅ ትንሽ ችግር አለ በአካባቢ ነው በዛ ምክንያት ያው በስልክ ነው የምንገናኘው ደህና እንደሆነች ነው እህቷ የምትነግረን እሺ እንደው ለባለቤቶት የተፈጠረው ነገር ቢያስረዱልኝ ማለት ትንግርትና መድኃኒት ማለት ምን ተፈጠረ ትንግርት ልጃችሁ መሆኗን ነበር ማቃው እናንተም የደበቃችሁት ነገር ነበር ምንድነው የተፈጠረው ከመጀመሪያው ጀምሮ መስማት ፈልጋለሁ ሁሉንም አስወጥቼ እዛ መኪና ውስጥ እንዲሆኑ ትንግርትም እንዳታመልጥ እንድትቀመጥ ሁሉ ነገር እንዲወራ ስለምፈልግ ነው ይሄን ነገር እያረኩ ያለሁት ምንድነው የተፈጠረው የተፈጠረውማ እንግዲህ እኛም ከተጋባ ረጅም ዓመት ስንኖር ልጅም ቢሲለኝ በቃ ያው መበሳጨት ምንም ነበር እሱ ሀገሩ ሲሄድ አንድ ደሃለች ምታበላት የሌላት ልጅ ወልዳ የ6 ወር ልጅ አለች ላምጣት ወይ ሲለኝ አምጣት አልኩት አሁን በዚህ መሐከል እሷን ይዘን እያሳደግን እያለ ስለዚህ ቆይ አንዴ ይቅርታ ላቋርጦትና ትንግርትን ያመጡት ባለቤቶት ነው ማለት ነው እሱን ያመጣት እስቲ እንደዛ ከሆነ እሳቸው ይንገሩኝ ምን እንደተፈጠረ ትንግርትን ኬት ነው ያመጣዋት አሁን ፋዘር እርሶም ባለቤቱም የኛ ልጅ ነች ብለው ስንት ዓመት አሳድገዋል እሱኑነት አሁን ሁላችንም ደርሰንበታል ልጃችሁ እንዳልሆነች ስለዚህ እርሶ ይንገሩኝ እንዴት አመጣዋት ኬት ነው ያመጣዋት
እኔ እቺ ልጅ ላመጣ የቻልኩት አንድ ድሃ ሴት ነበረች። ምንም የምታሳድግበት ወተት እንኳን ገዝታ የምታጠጣበት ሳንቲም ምንም ስላልነበራት ለባለቤቴ አማካርኳትና ከዛም በኋላ ላምጣት አንድ ልጅ አለች እንደዚህ 6 ወር አካባቢ የሚሆናት ሕፃን ናትና እቺ ልጅ አምጥተን ብናሳድጋትስ ቤቱም እንዲሞቅ ምናምን ብዬ ነገር አማከርኳት። አስፋም ከዛ አምጣ ጥሩ ነው ደስ ይላል እናሳድጋት አምጣ አለችኝ። ከዛም በኋላ እኔ እንቺ ልጅ ይዤ መጣሁ። ዋናው እንደዚህ ነው። እሺ አሁን እርሱ ይቀጥሉልኝ። ማለት እንዴት ፈቃደኛ ሆኑ? እናንተ አልወለዳችሁም ነበር? ምን ተፈጥሮ ነው? አዎ አልወለድንም ነበር እና ልጅም እፈልግ ነበር። ሲቀጥል እሷን አመጣሁ፣ እግሯን እርጥብ ሆነ። እችም መድኃኒት ሳትታሰብ ተወለደች። ማለት መጀመሪያ ልጅም እምቢ ብሏችሁ ነበር? እሱ ነገር ቢነግሩኝ። ምክንያት መድኃኒት የእናንተ ልጅ ነች? መድኃኒትማ የኛ ልጅ ናት። መድኃኒት ከመወለዷ በፊት ነው እንግዲህ ትንግርት ያመጣችኋት። ልጅ እምቢ ብሏችሁ? አዎ ልጅ እምቢ ሲለን እሱ አጋጣሚ አገር ቤት እንዲህ ሲል ሲነግረኝ ይዛት ና እናሳድግ፣ ልጅ የለን ምን የለን፣ ስለዚህ ቤቱም ጭር ከሚል እሷን ይዘን አብረን እንኑር ብዬው ይዟት መጣ ከገጠር። ከዛ ልጅ አርጋችሁን ያሳደጋችሁ? ልጅ አርጋችሁ ማለት ለሰውም ከእናንተ ውጭ የሚያውቃለ? ከእኛ ሰፈር ይሄን ወሬ እንዳይዛባ ምንም እንዳይል ከነበርንበት ቦታ ለቀን ሌላ ቦታችንን ሸጠን ሌላ ቦታ ነው ያለ ነው። ይሄ ወሬ ልጅቷ ስታድግ እንዳትሰማ በሚል ማለት ነው። አሁን ከየት እንደሰማች አላቅም። እንግዲህ ያው ስንቱን ነገር አለችው። ያው እንዳየው ነው ሁሉ የተፈጠረው ነገር። በጣም ነው ያዘንኩት። የሚገርም ነው። ልጄን በሽተኛ አረኳት እኔ ሳላቅ፣ ሰው አገኘሁ ልጅ አገኘሁ ብዬ። የሚገርም ታሪክ ነው የሰማሁት። እስቲ ለሁሉም እግዚአብሔር ያውቃል። እሺ አባትየውን ደግሞ ይንገሩኝ። ትንግርትን በሚያመጡ ሰዓት ከእናትየው ጋር ምን አይነት ስምምነት አድርገው ነው ወይስ ሌላ ታሪክ አለ? እስቲ እዛ ያለውን ታሪክ ይንገሩኝ። እኔ ከእናትየው ጋር ምንም ታሪክ የለኝም። እቺ ልጅ ያው ሕፃን ናት። እሷ ማሳደጊያ ምንም ነገር ስለሌላት እና ስጭኝና እኔ ላሳድጋት ላስተምራትና ለቁም ነገር እንዳበቃት እንዲሰጪ እየጠየኳት፣ በዛ መልኩ እሷ ምሽ ብላ ሰጠችኝ። ከባለቤቴ ጋር ያው ተወያይተናል። ከዛም በኋላ ያችን ሕፃን ልጅ አምጥተን እዚህ አሳደግናት። በዛ መልኩ ነው የመጣችው እንጂ ሌላ ነገር ምንም የለም። ከእናትየው ጋር ጸብም ጥላቻም ትንግርት ላይ የሚያደረሳችሁት ነገር የለም? ምንም ነገር የለም። ምንም የምናውቀው ነገር የለም። የማውቀው ነገር የለም። ምንም ልጅቷን ብቻ ማምጣቴን ነው በቃ። ሌላ ነገር ንክኪ ነገር የለኝም። አሁን እኔ በጣም ማለት ነገሮቹ ስብስብ እየሆነብኝ ነው። ይህን ለረጅም ዓመት ደብቃችሁ ኖራችኋል። እሷ ደግሞ አሁን ስትል የነበረው አባት ብላ ስንት ዓመት የኖረች በስ እንደተበደለች አስተዳደጓ ላይ ችግር ነበር፣ ተበድያለሁ እያለች ነው። እሷን ከማስገባቴ በፊት ከእናንተ ጋር ቆይታ ማድረግ ስላለብኝ ቅብርር ብላ ነው ያደገችው። ምን ሆና ነው የምትከፋው? እስከ ስንት ዓመት እሷ እስከ 6 ዓመት ድረስ እቺ ልጅ አልተወለደችም። ቅብርር አድርገን ያሳድግናት። ወተቱን ተከራይተን የላም ወተት የፈረንጅ ዳቦውንም ሁሉን ነገር ሙሉ ሆኖ ነው ያደገችው። አንድ ነገር ጉድለት የለውም። ያው መቼም ዞሮ የባዳ ነገር ባዳ ነው። እንግዲህ ጫፍ ስታገኝ ይሄንን አደረገች እንጂ እንግዲህ ከካደች ደግሞ ምን አረጋለሁ? ምንም ማድረግ አልችልም እንጂ እኔ ባለኝ ነገር አሳምሬ አንቀባርሬ ነው ያሳደግኳት ማለት። እሺ ወደ አባት ልምጣና መድኃኒት አስተዳደግ ላይ እና ትንግርት አስተዳደግ ላይ ልዩነት አለ? እንደው የስጋ ልጃችሁ ስለሆነች እና ትንግርት ደግሞ የማደጎ ልጅ ስለሆነች ልዩነት ነበረ? አረ ምንም አይነት ልዩነት የለውም። እኛ እሷንም ያችኛውንም በጥሩ ሁኔታ ነው ይዜን ያሳደግናቸው። እንደ ልጆቻችን ነው ሁለቱም። በቃ ከልጅቷ ከሁለቱም ልጆች የተለዩ አይደሉም። ለኛ አንድ ናቸው። በአንድ አይን ነው የምናያቸው። ሁሉ ነገር ለአንዷ የሚደረገው ሁሉም በአንድ አይነት ነው የሚሰጣቸው እንጂ የተለየ ልብስ እንኳን ሲገዛላቸው የተለያየ ልብስ አይገዛም። በቃ የመሰለ አንድ ደስ ምላቸውን መርጠው ራሳቸው ያን በአንድ አይነት ነው የምናለብሳቸው እና አሳደግናቸው። ትምህርታቸውንም ደግሞ እንደዛ እንዲቀጥሉ አድርግ ነው። በዛ መልኩ ነው። እኔ እንዴት እንደዚህ ደግሞ በአሁኑ ሰዓት ልጅቷ እንደዚህ ሆና ለዚህ እንደበቃች እኔ አይገባኝም። በጣም ውድ ቤተሰቦች በጣም ከባድ ነገር ነው።
ቤተሰብ የሚነግረኝና እሷን ደግሞ ትንሽ ተረጋጋቢ በጣም ቅድም ስሜታዊ ሆና እንዴት ስትሆን እንደነበር አይተዋል እንዴ። ልጆትን ያሳበድኩት እኔ ነኝ እንደዛ አለች እኮ ደፍራ በአፏ ሙሉ አመኑኝ። እኔ ነኝ ያሳበድኳት፣ ልጇንም እኔ ነኝ እንድታወርድ ያደረግኳት፣ ከባሏም እንድትጣላ ያደረግኳት አለች። ደፋር ናት፣ ደፋር ሰውን ሳይሆን እግዚአብሔርን የደፈረች ባለጌ ናት። ይህ ሁላ ጊዜ እንግዲህ ያው እርሱንም ከጠዋት ጀምሮ ስንጨቀጭቅ የነበረው ይህን ነገር እንዲያምኑ ነበረ። ትንግርት እንደምትታየው መልኳ ሳይሆን የጀርባ መልኳ አውሬ የሆነች በጣም ለማመን የሚከብድ ነገር የምታደርግ እኔ እንጃ አላቅም ማለት ለእኛ ተአምር ሆናብን ነበረ። አሁን እንደው ወደ ፋዘር ልምጣና እኔ አንድ ውስጤ ያላመንበት ነገር አለ። ከክፍለ ሀገር ሲያመጧት የደበቁት ወር ደግሞ የሆነ የሸሸጉት ነገር የለም። ትንግርት እንደዛ አውሬ የሆነችበት የሆነ ታሪክ አለ ብላ ያስቡ ማዘር እርሱ ውስጥ ቆይሽ እንግዲህ አሁን እኮ እንደው ቁጭ ብዬ እሱኑ ነው ማወጣው ማወርደው እንደው እንዴት ይሄ ሊሆን ቻለ? አሁን እሱንም ጠራሁና እስቲ ከሱ ፍንጩን ላገኝ ብዬ ነው እንጂ ውስጤ እሱን የሚያመላልሰው ያ ነገር እንዴት እንዲህ ሊሆን ቻለ? ለምን ይሄን አደረገች? ለምንስ የሚለው ነገር የጭካኔዋ ነገር ውስጤን ትንሽ ነክቶታልና እስቲ ፍንጩንም መጀመሪያውንም እስቲ እንዴት እንዳመጣት ከሱ እስቲ ያገኝና እስቲ እናወራበታለን። እስቲ ይንገሩኝ ፋዘር እስቲ። እንግዲህ ከዛ ከአመጣጡ ከመጀመሪያ ከነገርኩ አመጣጡ ውጭ ያለ ነገር የለም። እኔ ልጅቷ በምን መልኩ ከማን ሰምታ ምን እንደሆነች እንዴት እንደሆነ ራሴ ግራ ይገባኛል። በምን መልኩ ነው ከማን ተገናኝታ ነው? እኛ ቤት አድጋ በእኛ ቤት የኖረች ልጅ ናት እቺ ልጅ እና በሷ ላይ ክፋት አላደረግንም። እሷ ከምን አምጥታ ነው ይሄን እንደዚህ ያረኩ ብላ ለዚህ ሁሉ ልትበቃ ቻለችው? እኔ ግራ ይገባኛል። በእኔና በእሷ መካከል ያለውን ችግር እሷ ትግለጽ እስኪ። ትንሽ እኛም እስክትረጋጋ እየጠበቅን ነው። በመጀመሪያ ትንሿ ልጃችሁ መድኃኒትን ማስገባት እፈልጋለሁ፣ እሷ የአባቷን ማግኘት ትንሽ እፈልጋለሁ እያለች ስለሆነ የመድኃኒት ነገር ገብታ ታገኝ። ትንግርት ግን እኔ አሁንም ቢሆን እድል ካለ እንድትነግሩኝ እፈልጋለሁ። ምክንያቱም እንደዛ ባለቤትሽ ነው የበደለኝ ብላ ማዘር እርሱ ላይ እንደዛ ስትጮ እንደ እናት ካሳደጋችኋት እንደ አባት ካሳደጋችኋት ይህ ሁላ ጥላቻ ኬት መጣ የሚለው መጣራት አለበት። እኔ መጀመሪያ ከመድኃኒት ጋር መስሎኝ ነበር ጸቡ። ወደኋላ ግን ታሪኩ ሲጎተት የቤተሰብ ኬዝ ሆኗል። ውስጧ ያስቀመጠችው ቂም በቀል አለ እስካሁንም ያልበረደላት። እንኳን አሳበድኳት እንኳን ልጅ ወረደ ስትል እንደዛ ስትሆን እንግዲህ እያዩት ነበር አለች። አፏን ሞልታ ተናገረች። ሞለታው እንደዚህ ይህ ሁላ ጊዜ ልጆት 3 ዓመት ምናምን ሙሉ ያበደችው በታላቅ እህቷ ተብላ ያው አሁን እህቷ ለመሆን አንሰማን እንጂ እንደዛ እንደሆነ እንደው ጠርጥረው ሲያውቃሉ። እኔ በምንም አይነት ምንም ጥርጣሬ አይኖረኝም። ሁለቱም እንዴት እንደሚፋቀሩ እንዴት እንደሆኑ አብሮ እንዴት አድርጎ እንደምኖሩ ስለማይበዛን ሰዓት በጥሩ ሁኔታ ስላሉ በጥሩ ሁኔታ ስላሳደግናቸው እዚህ አይነት ነገር ውስጥ ይገባሉ ብዬ አላስብም ነበር። ሀሳብም የለኝም፣ አልጠረጥርም። እንግዲህ ያው ከባድ ነገር ነው ማለት እኔ አሁንም ቢሆን አልተዋጠልኝም ይሄ እውነት። ችግር የለውም። አሁን ቀጥታ ወደ ትንግርት ተረጋግታ እስክትመጣ ድረስ አልገባም እያለች ስለሆነ መድኃኒት እስከዛ ገብታ እሷም እናትና አባቴ መጠየቅ የምፈልገው ነገር አለ የደበቁኝ ነገር አለ እስከዛሬ ብላ እሷም ትንሽ ስሜታዊ ስለሆነች እስከዛ መጀመሪያ እሷን ላስገባና ከዛ ትንግርትን ማስገባ ነው የሚሆነው። እባካችሁ መድኃኒትን ታስገቡልኛላችሁ። አባዬ ምንድን ያደረግከው በእኔ ህይወት ላይ? ምንድን ያደረግከው? ምንድን ነው እማዬስ ብትሆኝ አስገባት እኮ ያልኩት። አልፈልግም። ምንድን ነው በእኔ ህይወት የሰራው? ምን ሰራው? ምንድን ነው ይሄ? እስቲ ነይ ቁጭ በልና እናውራ። እማዬስ አንቺስ ብትሆኝ ምንድን ነው የምታውቁት ነገር? ምን እናውቃለን? አሳደግን። በእኔ ላይ ያደረጋችሁት ምንድን ነው? እኔ ምንድን ነው ያደረግኩ? ቆይ አባዬ ምንድን ነው ያደረግኩ? ምን አረግሽ? ምንም ያረግሽው ነገር የለም። ምንድን ነው የሰራው? እስኪ የምታውቂ ነገር አስረጂ። ምንድን ነው ያደረግኳችሁ? ቆይ ምን አድርጌ ነው ይሄ ሁሉ በደል? ምን አጠፋሁ? አስረጂ። ምን አድርጌ ነው? አስረዳኝ እስኪ። በቃ መስማት እፈልጋለሁ። ምንድን ነው ያደረግኩት? ምንድን ነው? ለእሷ ሰጣችሁ፣ እኔን ዞር ብላችሁም አላያችሁም። ለአንተ በቀል ብለን የተሰቃየው ልጄን አጣው። ልጄን ሁሉ ነገሬን አጣው። ምንድን ነው ያደረግኩት? እባክሽ መድኃኒት። እንግዲህ የተሳሰረ ነገር ሆነ፣ ግራ የገባ ነገር ሆነ፣ የተሳሰረ። አሁን ቅድም ያልኩት የሰማሁት ሌላ፣
እኔ ምን አለ ቅድም ምን ስትይኝ ነበር ማይ እኮ አየሁ እኮ ይኸው አመነች እኮ ራሷ ባፋ ተናገረች እኮ እንግዲህ ባትኝስ እንግዲህ ምን አደርጋለሁ እኔ ይሄን ታረጋለች በምን አስቤው ሄዳ ወሬ ለቅማ ይሄንን ሚስጥር ታወጣለች በምን አስቤው ሁሉ ጉድ በኔ ላይ ሲፈጸም የት ነበርሽ እህትሽ ናት ብዬ የት ነበርሽ አሳድጊያታለሁ ብዬ ቤቴ የት ሄዳለሁ እሱማ ቤቴ ስትመጪ እንኳን እንደዛ አይኔ ቀልቶ እንደዛ እጄ ላይ ምናምን እንደዛ ሆኖ እያየሽ እንኳን እንደዛ እጄ ላይ ምልክት እስኪወጣ ድረስ እያየሽ እንኳን አይ እንትን ስትል ነው የሆነ ምክንያት ስትፈጥረልሽ አምነሻት ተመልሰሽ ወደ ቤትሽ ትሄጃለሽ ምን ላርግ እንዳሳደግኳት አስተካክዬ ነበር ያሳደግኳት ለምን ቢያንስ እንኳን ተደብቀሽ እንኳን እንዴ ልጄ ምን ሆና ነው ብለሽ እንኳን አታስተውይም ለምን እደበቃለሁ እኔማ መደበቁንም ምኑንም አላሰብኩም ምክንያቱም ያሳደግኳትን ልጄን ጸባዋን አውቀው ነበራ አሁን በስተመጨረሻ ሁሉ ጉድ ሲዘረገፍ የምገባበት ጠፋው ምን ላድርግ ይሄን ሁሉ ነው ያላቅ ምንም እንዳንቺ ለነገሩ ባዳ ነው እሺ አባዬስ ንገረኝ እስኪ አስረዳኝ ስለሁሉም ነገር መልሳለ እኛ እንግዲህ ያሳደግናችሁ ሁለታችንም በአንድ አይነት መልክ ነው እኛ ባንቺ ላይ ምንም የፈጸምነው ነገር የለም ምክንያቱም ለምን እኛ ሁለታችንም በአንድ አይነት ነው ያየናችሁን ያሳደግናችሁ ማንኛውም ነገር የለየነው ነገር ስለሌለ ይሄ ነው ብለን የምንለው ነገር የለ ችግሩ ካለ አንቺ ካወቅሽ ይሄ ነው ብለሽ ደግሞ አንቺ አውጪ ነገሩ እና ስለዚህ አሁን አመጣጧን ይንገሯት ፋዘር አሁን እርሶነት ትንግርትን ያመጣት ለኔ ነገሩኝን ቢያንስ ልጆት እንድትረጋጋ እውነቱን መስማት ስላለባት እናት አባቷ ባሉበት እንዴት የማደጎ ልጅ እንደሆነች አንቺም ግራ እንደገባሽ ቅድም ቀረጻ ሳንጀምር በፊት በጣም ብዙ ነገር ስትጠይቂያት ነበር እናትሽንም ብዙ ዝግብ ነበረ ቀረጻ ያልገባ እናትና ልጅ እየተላቀሱ ብዙ ነገር ሲያወሩ ነበር እሱም መቅረጽ አግባብ አይደለም ሁሉም ነገር አይቀረጽም በሚል ነው እሱን ነገር ያስረዷት ለኔ ያስረዱኝን ይንገሯት ችግር የለው ያው እንግዲህ እኔ በኔ በኩል ያው ልጅቷን ተሰራደ ብያላስብም እኔ ልጅቷን ያው እንደነገርኳችሁ ቀደም ሲል ሕፃን ሆና እንዳመጣኋት ካንቺ በፊት የነበረች ስለሆነና እሷ ደግሞ አንቺን እንዳሳደገችሽ ነው የምናውቀው በቤት ውስጥ በጥሩ ሁኔታ አሳድጋሻለች አንቺም ይሄን አትክጂም ከጊዜ በኋላ የመጣውን ነገር ግን በምን ምክንያት እንደሆነ አናቅም ይኸው ከናንተ መስማታችን ነው አይ አንተ ምንድነው ያደረግካት ትንግርት ላይ የደረሰው አንተ ያደረስከው ነገር ምንድነው ነው እኔ እኮ ምንም በማላቀው ነገር በመሃል አሰቃያችሁኝ አባ ለምን እኔ ምን አደረኩኝ ለምንድነው እሷ ይሄን ሁሉ በደል ያደረሰችብኝ እኔ ላይ የደረሰብሽን እያንዳንዱ ነገር ንገራችሁ እስቲ እኮ የምትለው እሷ በአባትሽ ምክንያት ነው በዛ በአባትሽ ምክንያት ነው የምትለው እኔ ምን አደረኩ እንደዛ በሰንሰለት ታስሬ ይሄ ሁሉ ይሄው ምልክት እዚህ ላይ ይሄ ሁሉ ግሬ ሁሉ ታስሬ ስሰቃይ ለስንት ጊዜ ይሄ ሁሉ ሲደርስብኝ በዛ ላይ ደግሞ መድኃኒቱ ውሰጂ ብላ እርጉዝ እንደሆንኩ ያወቀች መድኃኒቱ ውሰጂ ብላ መድኃኒት እንደወስድ ያደረገች ይሄ ሁሉ ለምንድነው በዛ ላይ እማ ስትመጣ አንዳንዴ ተመጪ የለ ለመጠየቅ ስትመጣ ሶፋ ላይ አስቀምጣኝ ታማ ነው አይ ደህና ናት ምናምን እሷ እስክትሄድ ድረስ ከኔ ጋር ጠብር ግፍ ስትል ቆይታ ከዛ ደግሞ እንደዛው መልሳ እዛው ውስጥ ትከተኛለች ምግብ በስነ ስርዓት አላገኝም አሁን እኮ በጣም ከባድ ሁኔታ ትንሽ ብቆይ ኖሮ ህይወቴ ድረስ የሚያሰጋ ነበር ልጄን አጣው ጤናዬን አጣው ስራዬን አጣው ባሌን አጣው እሱን ደግሞ እዛ ሆኖ ከሌላ ሴት ጋር ነው ብላ ከስራ ባልደረባው ጋር የማይሆን ነገር ተሞዳምደው እሱንም እንዳጣ አደረገችኝ ግን በሱ ኃይል ነው እኔ ህይወቴ የሚቆመው ይሄ ሁሉ ለምንድነው በቃ መልስ ፈልጋለሁ እንግዲህ የልጃችሁ ጥያቄ ይሄ ነው አባት እናት ቁጭ ብላችኋል መልስ መስጠት የሚኖርባችሁ ሰዓት አሁን ነው ብዬ አስባለሁ ሁለታችሁም እንግዲህ ምንም አናቅም ስትሉ ነበረ ግን ይሄው እናት አብሶ ምንም ሊያምኑን አልቻሉም ነበር ጧት የመጡ ሰዓት እሷ ነች ያዳነቻት ሲሉ ነበር ዋና ሳባጇ ሰውነ ተገኝታለች እንግዲህ ያውን ሁሉም እውነት ላይ እየደረስን ነው ቅድም ለምንድነው ማለት ለምን ልታምኝ አልቻልሽም ልጅሽ አይደለም እንዴ ልጄ ነሽ ልጄ ለምን አልፈልግም ይቅራልልሽ ብዬሻለሁ ቅድምማ ሰይጣን የተላበሰች መሆኗን በመናወቅ ይቅራልልሽ በመናወቅ ነው ሁሌ ስደውልላት ደህና ናት እንዲህ ሆና ነው አገናኝ ስላት እንቅልፍ ይዟት ነው ስትለኝ በምን ጠርጥሬ ስለኔ እንኳን ሲወራ የምትናገሪው ቅድሚያ ምንድነው እምነቷ ነው እሷ አቷሽም አይደል እንዴ የምትይው ታዲያ እንደማላሽ ነው አስተዳደጌ ነው አሁን አንቺ እኔ ማቀው ባልሽ ሲሄድ እንዳበድሽ ነው ባልሽ ሲሄድ እንደታመምሽ ይሄን ያህል ሚስጥሩ አውቀሽ በጥላቻ ያረግሽ ነው እንጂ እኔ እንዴት ብዬ ነው እንደው ይቅርበይ ልጅ ይቅርበይ ልጅ
ይቅርበኝ በቃ ይቅር። አሁን እኮ ሁሉ ነገር ቤታችን ሁሉ የታመሰበት ነገር ይኸው እንግዲህ ይወጣል። ልጅ አንተም ይቅርበልኝ። እኔ ነገር ሁሉ ይፈጠራል ብዬ አስቤ ለደቂቃ ለሰከንድ እንደውም እሱስ እንዴት ነው ይቅር የሚልሽ? እሺ ባለቤቴ እንዴት ነው ይቅር የሚልሽማ? እንዴ ያን ሁሉ ልጁን አጥቷል እኮ። እሱ የራሱ ጉዳይ። እኔ ያጠፋውን እሱ በዛን ሰዓት ባሄድ ኖሮ በዛን ሰዓት ከአንቺ ጋር ቢሆን ኖሮ ይህ ሁሉ አይፈጠርም ነበር። አንቺም እሷ ቤት አትሄጂ ነበር። ይህን ሁሉ ነገር ያመጣው የእሱ መሄድ ነው። እሱ ባይወጣ ኖሮ ይህ ሁሉ ይፈጠር ነበር? ያኔ ተስማምተን ደስ ብሎሽ ነው የሄደው። ሸት አትጀምሪ። በዛው ምን አስጠፋው? እንደሄደ ከጓደኞቹ ጋር አይመጣም እኮ ይለኝ ነበር፣ እናወራ ነበር። ትንሽ ሰርቼ መለሳለሁ ስላለኝ አምኜ ነው ያን ነገር እኮ የተስማማሁት። አይ እኮ ብቻ በመኝ ምንማት የእሱ መሄድ ነው። ይሄንን ሁሉ ጦስ ያመጣው የእሱ በዛው መጥፋት ነው። ሌላ ምንም ነገር የለም። ምንም ነገር ይኸው እሷም ተነስታ ይህን ሁሉ ነገር እኔ የምለው እንደው የነገርካት ነገር አለ እንዴ? ከውጭ ከማደግ ሆነሽ ብለህ ነግረሃታል እንዴ አንተ? ኧረ እኔ ምንም የነገርኳት ነገር የለም። ታዲያ ከየት አምጥታ ነው እንደዛ የዘፈነ? ምን ብዬ ነው የምነግራት? ምንም እንዴ ልትገለኝ ደረሰች እኮ ጭራሽ። በሷ ብሶ ተበቅያልችኋለሁ፣ ያንን እርኩስ ሰውዬ ተበቅየዋለሁ ብላ ነው እዚህ አደባባይ በቃ እንዲህ ላንቃት ስሊያመለጠች እና ሁኔታውን ተጠይቃት ንስማ። ይህ ቤት ግን ስንት ጉድ ተሸክሞ ነው ያለው። ቆይ ምንድን ነው አሁን ደግሞ? እሺ የራሴን እንትን ቻልኩ። አሁን ደግሞ ምን እየመጣ ነው? ችግር የለውም። እኔ አንድ ነገር አደርጋለሁ። እሷ የምትመጣበትም ነገር አልመጣም እያለች ስለሆነ እኔ እንዳዋራት ካሜራ ጀርባ ያሉ ምልክት እያሳዩኝ ነው። እናንተ እንዳላቋረጥ ብዬ ነው። አንዴ እኔ ወጥቼ እሷን ማገኝበትን ነገር ፈልጋለሁ። እናንተ ያው ትጠብቁኛላችሁ። ቀጥታ እኔ ወደዛው ሄዳለሁ። ቤተሰቦች እሷን ይዘን እንመለሳለን ብዬ ተስፋ አደርጋለሁ። አልገባም አላወራም ብላ እየተጨቃጨቀች ስለሆነ ውጭ ላይ ድምፅም እየሰማው ነው። እሷን ወጥቼ ማናገርበት ነገር አለ። ምክንያቱም ሁሉም እውነት መውጣት አለበት። አላቅም ይህን ነገር በጣም ለማወቅ ፈልጌያለሁ። እንደዚህ እህቷ ተብላ ያደገች ላይ እናት አባት ተብላ ያደገ ላይ ሁላ ጥላቻ ያደረባትን ምክንያት ማወቅ ፈልጋለሁ። ከመታሰሯ በፊት ሁሉንም እውነት እንድትነግረን ስለምፈልግ ቀጥታ ወደዛው ሄዳለሁ። ወደዛው እናመራለን። ቤተሰቦች ወጣ ብዬ ነበረ። ትንግርትን አዋርቻታለሁ። በአንድ ነገር ከሆነ እገባለሁ ብላ ተስማምታለች። ከአባቷ ጋር ፊት ለፊት መፋጠጥ ነው የምፈልገው ብላለች። እሱም ብቻ ነው ማውራት የምፈልገው። እህቴንም እናቴም ተብላ ያኖሩኝ አልፈልግም። እሱን ነው ማዋራት የምፈልገው ብላለች። እሷ ትንሽ ተረጋጋ፣ በጣም ስሜታ ይሆናለች። ከዛ በፊት ግን ፋዘር እንደው 1-2-3 ደቂቃ ማውራት ከእርሶ ጋር ፈልጋለሁ። አሁን እርሶን ለብቻ ማዋራት ፈልጋለች። አባቴ ተብሎ በድሎኛል እያለች ነው። ምንድን ነው የበደሏት? ምንድን ነው እሷ እንደዚህ አይነት ጥላቻ በእርሶ ላይ ያደረባት? እኔ ምንም ነገር የበደልኳት ነገር የለም። ክፍለ ሀገርም ባሉ ሰዓት የነገሩት ለሰው ያወሩት ነገር ነበር። ምንድን ነው? ምንም ማውቀው ነገር የለም። ምን እንደሰማች ምን እንደሆነች እኔ አላውቅም። ልጅቷን ምን እንደነካትም አላውቅም። በራሴ በኩል ማውቀው ነገር የለም። እሷ የምታውቀውን ታስረዳ። እንግዲህ ለማንኛውም ምናልባት ካለች ከቀረበች እሺ ብላ ከቀረበች ሁኔታውን ታስረዳና ከዛ በኋላ ይፍረጥ ሁሉ ነገር። ከእናቷ ሲያመጡት ቃል የገቡት ወይ ደግሞ እናትየው የደረሰ ነገር በቤተሰቦቿ የደረሰ ነገር ነበር? ክፍለ ሀገር ሲያመጧት በነበረ ሰዓት እኔ ምንም በዛን ሰዓት ከእናትየው ይዤ ስመጣ ያው እንዳሳድጋትና እንዳስተምራት ለቁም ነገር እንዳበቃት ነበር ያመጣኋት። ከዛ ውጭ ግን ምንም በእናቷም ሆነ በእሷ ላይ ያደረስኩት በደል የለም። ማውቀው ነገር የለም። ማን ጠቁሙት ነው እሷን ለማምጣት ፍላጎት ያደሩበት? እንደ አጋጣሚ ያው እዛው እንግዲህ ትመላለስ እቺ እናትየዋ ያው ምንም ገንዘብ ስለሌለ ደሃ ስለሆነች ማሳደግም ስለማችል እኔ ለማንኛውም ያው ትንሽ አለኝ ንብረት ስላለኝ በዛም ብዬ አሳድጋታለሁ ብዬ ባለቤቴም መክሬ ከባለቤቴ ጋር ተነጋግረን ነው ይሄን ነገር ያደረግኩት። ምንም ማሳደጊያ የላትማ፣ የምታሳድግበት የለ። ወተት እንኳን መግዣ የላትም እናትየው። እሱን ከማሰበው በፊት አንድ ነገር ልጠይቆት። እኔ እርሶ ጋር አሁንም ብዙ ጥያቄዎች አሉኝ። ባለቤቶት መውለድ አልቻሉም ነበር በሰዓቱ ነው? ምን ተፈጥሮ ነው ልጅ ለማምጣት እርሶ ሀሳብ ብልጭ ያሉት? እንዴት ክፍለ ሀገር በሄዱ ሰዓት ልጅ ላምጣ ብለው አሰቡ? ከባለቤቶት ጋር ምን ያህል ጊዜ ባይወልዱ ነው? ምን ተፈጥሮ ነው? አዎ ከባለቤቴ ጋር ብዙ ጊዜ ቆይተናል። ልጅ አልነበረንም። በዛ መልኩ በቃ እሷም እያዘነች እኔም ደግሞ ያው ሁኔታ እየተሰማን አለ ልጅ ደግሞ መኖር ስለማስፈልግ ቤት የሚያሞቁ ልጆች ናቸው። በዛ መልኩ አሁን ሁኔታውን ከእሷ ጋር ተነጋገርኩ። እንደ አጋጣሚ እቺ ሴትዮ መውለዷን ስለማቅ
እንዴት ነው ብዬ እሷን አማከርኳት። እሷን ሳማክራት እኔው ማሳደጊያ የለኝም ምንም ነገር ስለሌለኝ እንደው ወስዴ ብታሳድግልኝ አለችና ጠየቀችኝ። የገዛ እናቷ ነች ማለት ነው? የገዛ እናቷ የእሷ እናት ማለት ነው። ከዚያም በኋላ ለባለቤቴ አጋጣሚ ያው በአጋጣሚ ነው ልጅ ስለሌለ ምን ስለሌለ እቺ ልጅ ብናሳድጋትና ቤቱን ብታሞቀን ወዲህ ወዳ ስንል ከኔ ወደ እሷ ከእሷ ወደ እኔ እየመጣች ታጫውተናለች በሚል ተነጋገርና ተመካከርና ከዛም በኋላ የዜና ጥሩ ነው ደስ ይለኛል እናሳድጋታለን በጥሩ ሁኔታ የምናሳድጋት ትምጣ አለች። ተስፋ ሰጠች። እቺ ልጅ ሂጅ ያመጣው እናቷን ጠይቄ አንቺም እንግዲህ በምትረጂ ነገር ትረጃለች እቺ ልጅ ስጪኝ አልኳት። ላሳድግልሽ አልኳት። እሺ ብላ ሰጠችኝ። አመጣኋት። በዚህ መልኩ ነው እንግዲህ እቺ ልጅ እዚህ ቤት ልትገባ የቻለች። ስለዚህ ሌላ የደበኩት ሌላ ነገር የለም እያሉ ነው? አዎ የደበኩት ነገር የለኝም። አሁን እርስዎ የሚሉት እናትየው ፈቅዳ ስለሰጠችኝ እኔ የደበኩት ነገር የለም። እሺ የማደጎ ልጅ እሺ እባክህ መጣሽ። አሁንም ስለማደጎ ልጅ እያወራ ነው። እስቲ ይሄው ሁለታችሁ ተገናኝታችኋል። አባትሽን ለብቻ ማውራት እንፈልገው ማንንም አልፈልግም ብላለች። ለዛ ነው እርሱንም እዚህ ያመጣሁት። ይሄው እንግዲህ ትንግርት ታገኝታለች። እርሱም መጠየቅ የሚፈልጉትንም አንቺም እንደዚህ ያረግሽበትን ምን አለክ? አሁንም ስለማደጎ ልጅ እያወራ ነው። ችግር የለም። ይሄው ከሳቸው ትሰሚያለሽ። እንዴት ከክፍለ ሀገር አምጥተው እንዴት እንዳሳደጓት ይንገሯት። ያው እንግዲህ ነገር ብዙ ጊዜ ደጋግመው እያሉ ነው። ይቅርታ ሳስደጋግሙት ግን ዋናዋ በእሷ ምክንያት ነው ሁላ ነገር የተፈጠረው አይደል? ስለዚህ እሷ መስማት አለባት። ያው ትንግርት ነሽ፣ ስምሽም ትንግርት ነው። አሁን ትንግርት እያመጣሽ ናለሽው እና አንቺ የበደልኩሽ ነገር ምንድን ነው? አምጥቼ ከእናትሽ አምጥቼ ከእናትሽ አትበለኝ። እናቴን የጎዳሃት አንተ ነሽ። ምን ስለሆነ ጉዳቷን አስጨርሻቸውና አንቺም ማውራት ትችያለሽ። መጎዳቷን በምን አወቅ? አንዴ ታገሽ። ምንድን ነው ጉዳቷ? ምን ተጎዳች? ተጎዳዋለችሽ ወይንስ ጉዳቷን አየሽ? አንቺ እንደዚህ ነው እንዲያሳደግንሽ አንቺ በዚህ መልኩ ነው? ምን ሰምተሽ ነው? ወሬ እየለቃቀምሽ በየመንደሩ ወሬ እየሰበሰብሽ ታዲያ ከየት ተመተሽ ነው? ከቤት የጎዳሃት አንተ ነሽ። ምንድን ነው ጉዳቷ? ምን ጎዳት? ስላሳደግኩሽ ነው ጉዳቷ? አፍክም ሞልተህ ምን ጎዳት ትላለህ እንዴ? ስላሳደግኩሽ ጉዳት ነው ላንቺ ጉዳት እኮ የጎዳሃትን ነገር እየረሳሁ ነው። ጥቅም መሆኑን እንድታቂ ለሷ። አዎ ከጀርባዋ ላይ አውርጄ ችግሯን በፈታሁላት እንዲህ አይነት ቃላት የምትናገሪ ከሆነ ጎድቻታለሁ። በጣም ጎድቻታለሁ። አንቺ ነሽ የተጎዳሽው። አንቺ ነሽ። የኔ እናት ችግረኛ የሆነችው በአንተ ምክንያት ብቻ ነው። በአንተና በአንተ እሺ። እና በአንተ ምክንያት ነው የኔ እናት እንደዚህ በሽተኛ የሆነችው ችግረኛም የሆነችው። ችግርም ያመጣሽ አንቺ ነሽ፣ ሌላ አይደል። አንቺ ባትወለጂ እናትሽም ችግረኛ አትሆንም። ገብቶሻል? ይሄን ይወቂ። አንቺ ባትወለጂ እሷም ችግረኛ አትሆንም። እንዳንቺ ተሯርጣ ትኖራለች ማለት ነው። አሁን ብዙ ነገር አታውሪና ምንድን ነው እሱ? አንተን እንደውም ችግር ይሆንክብን፣ ችግር ያመጣህብን አንተ ነህ። አንተ ባትመጣ ኖሮ እናትን በእናቴ ህይወት ላይ እንደዚህ አይነት ችግርም አይመጣባትም፣ በሽተኛም አትሆንም። ችግር ይሆንክባት እንደውም አንተ ነሽ። እንድነግርህ ትፈልጋለህ አይደለም? እኔ ካንተ ምንም አይነት ጥያቄ አልፈልግም። እስቲ ሰሚያ ታዲያ ምንድን ነው የሚጠይቋት? እኔ ከሱ ምንም አይነት ነገር መስማት አልፈልግም። በቃ እሺ ከኔ መስማት አልካለች። ተይ እሺ ያንተ ወሬ ያልቅብህማ። እሺ ደግሞ አሁን ምን ልታወራ ይሆን? እስኪ ልስማክ። የምጠይቅሽ ጥያቄ ትሰምኛለሽ? የምጠይቅሽ ጥያቄ አንቺ ከየት ተፈጠርሽ? ከየት ወዴት መጣሽ? እናትሽንስ እንዴት አወቅሻት ችግረኛ መሆኗን? እኔ እናትሽን መበደለ እንዴት ልታውቂ ቻልሽ? ከየት ያመጣሽው ወሬ ነው? ማን የነገረሽ? ቆይ እከሌ ነግሮኛል ብለሽ ተናገሪና እነዛ ሰዎች ደግሞ መጥተው ከኔ ጋር አይፋጠጡ። በአንቺ ወሬ አይደለም ምን ማም ያለ በለዛማ አንተ ምንም አይነት ነገር አታውቅም። ብዙ ነገር ምንም ስለማታውቅ ምን ታውቂያለሽ? ምን ታውቂያለሽ? ከየት እንደተፈጠርሽ ታውቂያለሽ? መፈጠርሽ ይመስልህ ነበር እንዴ? የማላውቅ ይመስልህ ነበር? ሁሉንም ነገር ካንተ ይበልጥ እኔ ጠንቅቄ አውቃለሁ። እሺ እንግዲህ በእናትሽ ሆድ ውስጥ ቁጭ ብለሽ ሁሉን ጠንቅቀሽ ታውቂያለሽ። እንደዛ ነው ነገሩ ማለት እንደው ህፃን እንደሆንኩ ምንድነው? እሺ ቆይ ታውቅም ብለህ ነበር ያሰብከው? የተበደልሽውን ነገር ንገሪኝ። ይሄው አሁን ደግሞ ያንቺ ተራ ነው። አውርጂ ቁጭ አድርጊ። እኔም ማማቀው አንተ መጥፎና ክፉ አባት እንደሆንክ፣ እናቴን እንደበደልካት እንዳሰቃየሃት፣ አንተ ደግሞ የኔ አባት እንደሆንክ አውቃለሁ። ግን እኔ የኔ አባት ማለት
አልገባኝም። ለእኔ አስረጅኝ። የኔ አባት ማለት የማደጎ አባት ነው? እሱማ የሚለው የማደጎ ልጄ ናት የማደጎ አባት ነኝ ብሎ ነው ጎረቤትም ለሚስቱም የሚያወራው። ግን እኔ ትክክለኛ አባቴ ነው ሚስቱ እንዳታቀበት ሁሉ ነገር እንዳይሆንበት ነው ሁሉን ነገር እንደዚህ ደብቆ የሚኖረው። እስከ መቼ ነው አንተ ደብቀ የምትኖረው? አልገባኝም። ምንድነው የምትለው? እኔ ማለቂ መስልህ ነበር እንዴ? ትክክለኛ ወላጅ አባቴ ነው ከሌላ የወለደኝ እያለች እኮ ነው። እኔ ራሴ አዲስ ነገር ነው ይገርማ። አዲስ ነገር ነው የምታወራች ልጅ። አዲስ ነገር ሆነብህ። ለመሆኑ እኔ አንቺን ሲወልድ የት ነበርሽ? ማንኔን ነገር የነገረሽ? እናትሽን? ቆይ እናንተ ማንም ነገረኝ? ማንም? እኔ ነገርኳት። ትክክለኛ አባት ነው። ግን እኔ አባቴ እንዲሆን አልፈልግም። እንደዚህ ከዚህ ከጨካኝና ካረመኔ መወለድ የራሱ በጣም ነው የሚያናደደኝ። እሺ አንተ የማላቃት ይመስል ነበር። ሁሉንም ነገር እንደማላቅ አድርገህ ነው እኮ አንተማ ደብቀኸኝ እኮ ነው ያኖርከኝ አይደል? ሰው እንዳላቅ ዘመድ እንዳላቅ ብዙ ነገር እንዳላቅ እኮ ነው ሚስትህም እንዳታቅብህ ደብቀህ ያኖርከኝ። አንተ አረመኔ እኮ መጥፎ ሰው ነህ። ይሄ ያንሳል እኮ ለአንተ እኮ ይሄ ያንሳል እያልኩ ነው አይደል እንዴ? ብዙ ነገር እኔ ዘመድ እንዳላቅ እኮ ነው ደብቀህ ያሳደከኝ ቤተሰብ ምንም እንዳላቅ እና የእናቴን የኔ አባቴ እንደሆንክ ሰው እንዳያቅብህ አይደል ደብቀህ ያኖርከኝ የነበረው። መደበቅሽ ማን ነገረሽ? ይሄን አውጪ እኮ የማላቅ ይመስልሃል ወይ? ባላቅ እንደዚህ መጥቼ ፊት ለፊት አወራ ነበር እንዴ? በስነ ስርዓት ስላወቅኩ ብቻ ነው መጥቼ ተናገርኩት። ሰዎች ማታወቅ ግዴታሽ ነው። አይ አንተ ሰዎቹ አሳማኝ ቃላት ነው መናገር አለብሽ። እከሌን ነገረኝ፣ እከሌን እንደዚህ ዘመዴ ነው፣ ይሄ ጓደኛዬ ይሄ ምን ብሎ ነገር አውጪና። ቆይ አንተ ምን አይነት አባት ነህ አንተ? ከሌ ነው እስከምን ድረስ ነው እንዴ? እንደዚህ እንኳን ሲነግር እንኳን ደንገጥ እንኳን አላልክም። አየህ ምን አይነት ጨካኝ ብትሆን ነው? ምን አይነት ጨካኝ ሰው ነው? እናቴን እንደዛ በደል አድርሰህባት ደግሞ እኔንም እንደዚህ ታደርገኛለህ? እናቴን ችግር ላይ የወደቀችው እኮ በአንተ ምክንያት ነው። ታውቃለህ አይደል? ጠንቅቀህ ታውቃለህ። ግን ማን የነገረሽ ማን ነው ምናምን የምትለው ይሄ ከነገሮቹ ለመሸሽ ነው አይደል? እኔ ደግሞ እውነታውን ዛሬ ሁሉንም ነገር አወራታለሁ። ያቺን ሚስትህም ማወቅ አለባት። አዎ ታውቃለች። አሳውቃለሁ። አሁን ቆይ ጭራሽ አሁንም ለማመንም እየሞከርክ አይደለማ። ለነገሩ አንተ ጨካኝ አባት ነህ። ቆይ አልገባኝም። አሁንም እያመን አይደለም። አየኸው እንደውም ቆይ ሚስቱን ሄጄ ባመጣት ጥሩ ይመስለኛል። ተረጋጊና እናውራ። ምንድነው? መረጋጋት አልችልም። እንደውም ሚስቱን ሄጄ ላምጣትና ሁሉንም ነገር እዚሁ ማወቅ አለባት። እሷም ትሰማታለች። ገብቶሃል አይደለ? እንደውም እጠራታለሁ። እሺ ከዛም በኋላ ሁሉንም ነገር ታውቃታለህ። ሁሉ ነገር ቢቀርብሽ ጥሩ ነው። ምንድነው ፋዘር እቺ ልጅ እያለች ያለችው ምንድነው? ምንድነው የምትለው? ወብዳለች መሰለኝ። እብደት ነው እንጂ በእውነቱ እኔ እንደዚህ እርግጠኛ ነው ልጆት አይደለችም? እኔ እርግጠኛ ነኝ። ግን አሳደግኳት እንጂ እኔ አልወለድኳትም። እሷ አባቴ ነኝ። እህቷን እንዴት እንዳረገች እያወቅካት በእህቷ ላይ አታምንም። እህቷን ካመንክላት አመን። እኔንም እኮ እንደዛ ነው አሁን ለማሳመን የምትፈልገው። እና ስለዚህ ችግሩ እንጃ መመርመር አለባት ነው የምልህ። በራሴ በኩል ምርመራ መግባት አለ። እርግጠኛ ኖት? ግን በትክክል ምንም ልጆት አይደለችም። እንደዚህ አይነት ነኪ ገጠር የወለዷት ልጆት አይደለችም። ከባለቤቱ ለመደበቅ አይደለም። የባልሽን ጉድ ትሰሚለታለሽ። ምንድነው መስማት የምፈልገው? ይኸው ባልሽ ትታሰር በቃ እንዳላችሁ መጀመሪያ ታሪኳን ሰማን አይደል? በቃ ከእንግዲህ ምን አዲስ ነገር ይኖራል? አሟታል። አዎ የኔ ማመም ነው የምታውቁት እናንተ። እኔ መታመሜን አይደል? ይኸው ስለ ባልሽ ጉድ መስማት ትፈልጊያለሽ? ኧረ እባክሽ ተረጋጊ። ትሰሚያለሽ? ትንግርት እባክሽ። ባልሽን መስማት ስለ ባልሽ ጉድ መስማት ከፈለግሽ ሁሉንም ነገር እነግርሻለሁ። እስቲ ምንድነው ንገሪኝ። አንቺ ቤቱን ለማፈጣጥ ነው ተነሳሽ አይደለም? ዝም በል። እህትሽን እንደዛ ጎዳሻት። እንደገና ደግሞ እናትሽን ልትጎጂ ነው ተነሳሽው። አሳዳግሽ ተረጋጋ ውዱ አባቴ። ቀስ ብለህ ሁሉንም ነገር ትሰማለህ። ሚስጥሩን ሳወራልክ የዛን ጊዜ እውነቱን ማጋ እንደሆነ እውነቱ ይታወቃል። ይኸውልሽ እኔ የማደጎ ልጅ አይደለሁም። ትክክለኛ አባቴ ነው። ትክክለኛ አባቴ ነው። የማደጎ ልጅ የሆንኩት ላንቺ ነው። እሺ ላንቺ ነው እንጂ ለሱ የማደጎ ልጅ አይደለሁም። ትክክለኛ አባቴ። ተረጋጊ። ትሰሚያለሽ? ይሄ ነገር እውነት ነው እንዴ? ትሰሚያለሽ እንዴ? ምንድነው እውነቱ? ተናገር። ማበዴን ታውቃለህ? አዎ አብጃለሁ። ላንተ አብጃለሁ። በሽታ ወደ እሷ ዞሮ ምንድነው እውነቱን ንገረኝ። ጭራሽ በሽታ አልከኛ። ይኸውልሽ የየትም በሽታ እሷ እንደ አብዷል። በቃ መስማት ከፈለግሽ ተረጋግተሽ ስሚ። ምንም ያለኝን ሁሉ ሸጬ ይትመረመራላችሁ። ከዛ በኋላ መወስነውን ውሳኔ ነው ያውቃል። ይሄ ነገር እውነት ነው እውነት አይደለም? ኧረ ምንም አይደለም። እውነቱን ተናገር፣ አለበለዚያ አንተያይም። ምን እናንተ አንገናኝም። ተመርምራ ውጤቱ ከሆነ
አንገናኝም። ይሄን ነገር እኮ አሁን እህቷን አሳበደች። አሁንም ደግሞ አንቺ ልታሳብድ የተነሳች ልጅ በቃ እኛ ልታሳብድ ምንም አታገኝ፣ የምታገኝ ነገር የለ። ወርሳለሁ ብለሽ ይሆናል አትወርሽም። ይሄ ነው አንቺ ውርስ ፈልጌ አይደለም እኔ ውርስ ፈልጌ ሳይሆን አሁን ደግሞ የእኛን ሀብት ለመውረስ ነው የተነሳች። አሁን እንደፈለክ ለክ በኋላ ግን ምንም ነገር ችግር የለውም። ይኸውላችሁ እኔ በአንድ ነገር እንስማማ። እኔ ማቃቸውንም ሰዎች ላዋራ ምርመራውን በአስቸኳይ እኔ ዛሬውኑ ከተቻለ አሁን ደውላቸዋለሁ ዶክተሮቹ ጋር ኦልሬዲ ሰዓቱ ሄዷል። ወደ 11 ተኩል ከተቻለ ዛሬ ናሙና ሰተን በአንድ ቀን በሁለት ቀን የሚደርስበትን ነገር እኔ ምርመራውን አደርጋለሁ። ችግር የለውም። ግን እኔ ልንገራት በቃ ለእሷ በደንብ ልንገራት አይደል? መናገር እችላለሁ። ተናገሪ። ምንድነው የምትነግሪኝ? ያህል ሰምቻለሁ። ገጠር እኮ ልንገርሽ፣ ገጠር አንዲት ድሃ አለች። ከእሷ ነው ልጅቷን ያመጣሁት ሲልሽ ነበረ። እናቴን አንተ ነህ ብዙ ነገር ያደረስክባት። ድሃም እንድትሆን በሽተኛም እንድትሆን ያደረካት አንተ ነሽ። የኔ እናት ድሃም አይደለችም። አሁን በሽተኛም የሆነችው የኔ እናት በአንተ ምክንያት ነው። እኔ ትክክለኛ አባቴ ይሄ ነው። እኔን ከገጠር ወልዶ አስቀምጦኝ ነው እዚህ መጥቶ አንቺን አግብቶሽ የተቀመጠው። ከዛም በኋላ ነው እኔም መጥቶ አንድ ድሃ ልጅ አለች ላምጣትና እናሳድጋት ሲልሽ የነበረው። እናቴንም ድሃ በሽተኛ የሚያረጋት እሱ ነው። የኔ እናት እንደዚህ ልትሆንም የቻለችው በእሱ ምክንያት ነው። እንግዲህ አሁን ይሄ ነገር አሁን የምትይው 2 3 ማበድ አልፈልግም። እኔም ራሴ ጤናዬን እፈልገዋለሁ። ይሄ ነገር እውነት ከሆነ ትመረመሩና ውጤቱ ከታወቀ እንግዲህ ወይ አንቺ ወይ እሱ ነው እውነት የሚሆነው። ያኔ ነው እንግዲህ የሚለይልን። ይሄ ጨካኝ ባልሽ እናቴን እንደዚህ ያደረጋት እሱ ነው አልኩሽ። በቃ ነገርኩሽ አይደለ? እኔ ስለ አንቺ ማበድና እብደት አያገባኝም። በቃ ትክክለኛ አባቴ ነው እሱ። ትክክለኛ አባቴ ሳድጌ መልሴን በልጅ አግኝቼዋለሁ። ያሳበደኝም እሱ ነው። አረመኔም ያደረገኝ እሱ ስለሆነ ስለዚህ በእናቴ ስለመጣብኝ ነው እንደዚህ ያደረኩት። ዛሬውኑ ወደ ምርመራው እንሄዳለን። ምንም እንላቀቀው ነገር የለም። አብረን ተሰባስበን እዛው እንሄዳለን። ውጤቱን ሳናይ በምንም ታምር አንላቀቅም። ስለዚህ እባክሽ አንቺም ተረጋጊ። መፍትሄ የምናገኝበት እንደዚህ አባቴ ነው ካልሽ ምን አስመረምር ሳቻው እንግዲህ አይደለችም ብሏል። ከዲኤንኤ ከመጀመራችን ምርመራ ከማድረጋችን በፊት ግን አንድ እድል ስጦት። ልጅ ሆነች አይደለች እርግጠኛ ነው። እብድ ናት አይደለችም። እህቷን አሳበደች። አሁን ደግሞ ባለቤት ልታሳብድ የተነሳች እንደገና መጨረሻ እኔን ልታሳብድ የተነሳች ስለሆነ እቺ የመጨረሻ ተመክራ የመጣች ሀብታቸውን ልወርስ ነው ብላ የተነሳች ናት። በቃ ይሄን ቅጫ ድንገር ችግር የለም። ሀብት ነው የተንገበገበችው። ቁጭ ብለሻል እኮ ሀብቱ ላይ እኮ አሁን ቁጭ ብለሻል። ገብቶሻል? አለማወቅሽ እንጂ ሀብቱ ላይ ነው ያለሽው። አዎ። እና ስለዚህ እናቴ ከሌ ናት አባቴ ከሌ ነው። አላምንም ያልክበት ምክንያት እናያለን። አዎ ለነገሩ አንተ ካንተ ምን ይጠበቃል? ካንተ ክፉ ሰው እንደሆንክ እኮ አውቃለሁ ጠንቅቄ፣ አረመኔ እንደሆንክም አውቃለሁኝ። ግን እናያለን እስከ መቼ ድረስ እንደሆነ አላምንም ያልክበት ምክንያት። ክፉ አይደለሁም። ቤትሽን የጎዳሽ አንቺ ነሽ። ቤቱንም ለመጉዳት የተነሳሽ አንቺ ነሽ። እኛ አይደለ እኛ አሳደግንሽ፣ በጥሩ ሁኔታ ባሳደግንሽ ውለታችን የሆነ ተገኘ። ትንግርት እውነትም ትንግርት ነሽ አንቺ። ችግር የለውም። በቃ ወደዛው እናመራለን። እኔ ከዚህ በላይ መታገስ አልችልም። ቀጥታ ወደዛው ነው የምናመራው።